ሰላም ዲኤንኤ ውጤቱን ዶክተሩ ይዞ ሲመጣ ወደ ቤት በጉጉት እየተጠበቀው የቃልና የሰላም ዲኤንኤ ምን ጉድ ይዞ ይመጣል በማለት እስኪ አሁን ልጄ ማን እንደሆነ በጉጉት የምትጠብቀዋ ሰላም ዲኤንኤው ሲመጣ ወንድሟን ደውላ አሁኑኑ ቃልን ይዛት እንድትመጣ በማለት ስትጠራው እሱም እሺ ብሎ በታዘዘበት መሰረት ቃልን ይዟት ወደ ቤት ይመጣል። አስሮ እየደበደባት የነበረችው ቃል ይኸውልሽ ፊትሽ ምን ሆኖ ነው ብትባይ እንኳን እሱ ደብድቦኝ ነው እንዳትይ በፍጹም አልናገርም በማለት እሺ ብላ አምናው ትመጣለች። ሲመጡ በሉኑ ግቡና ቁጭ በሉ የዲኤንኤ ውጤቱ መጥቷል እኮ እውነታውን እንወቅ እንጂ በማለት ስትናገረው በሰዓቱ በኃይሉ እጅግ እየተንቀጠቀጠ ነበረ። ዶክተሩን በኃይሉን እየተከታተለው ነበር። ግን ደግሞ ይሄ ባልታወቀው መሰሪ በጎን ያደረገው ዶክተሩን በገንዘብ ሊገዛው ቢፈልግም አልገዛም ያለው ዶክተር በኃይሉ ግን በጎን ሄዶ ዲኤንኤውን ሲያስቀይረው ይህንን ዲኤንኤ ቀር አይቀር ዶክተሩ የሚያውቀው ነገር የለም። ግን ደግሞ ዲኤንኤውን ይዞ የመጣው ዶክተር ሁሉም በተሰበሰቡበት ለመናገር ሰላምም ብሌንም ቁጭ ብለው ብሌን እናቷ ሰላም መሆኗን ለማወቅ እየጓጓች እያለ አሁን የቃል ልጅ አለመሆኗ ሲረጋገጥ እኔ ልጅ ነኝ ብዬ እናቴን አቅፋለሁ ብላ የጓጓቿ ብሌን አሁን ላይ እንደገና ነገሮች እያገረሹ ነው። በኃይሉ ቆይ አንድ ጊዜ ስልክ አውርቼ ልምጣ በማለት ወደ ውጭ ሲወጣ ምን ነው ተንቆራጠጥክሳ? እውነታው እንደሆነ ሊወጣ ነው ሊለይለት ነው ምን ያንቆራጠጣል በማለት ወንድሟ ስትናገረው እሺ ብቻ ትንሽ አውርቼ ልምጣ በማለት ሲያስፈቅዳት እሷም እሺ ሂድና አውርተና ትለዋለች። በዛን ማል ደጅ ወጥቶ ስልክ የደወለው ለዶክተሩ ነበር። ስሙን ቀይሮ ሰውን የሰጠኝ ቁጥርህንና ላናግርህ እፈልጋለሁ በጣም ጎበዝ ዶክተር እነህ ተብለሃልና ላናግርን የፈለኩት እባክህ በዙሪያ ሰዎች ካሉ ወጣ ብለህ አናግረኝ ይለዋል። በፍጹም ችግር የለውም አዋራኝ እሰማሃለሁ ቢለውም በኃይሉ ወጥቶ እንዲያናግረው ስለፈለገ ብቻ ወጥቶ እንዲያወራው ይለምነዋል። ዶክተሩም አንድ ጊዜ ይቅርታ ሰላም ስልክ አውርቼ ልምጣ ሲላት ችግር የለውም በኃይሉ እስከሚመለስ ድረስ ሂድና አውርተና ስትለው ሲወጣ ያዩ ማመን ያቅተዋል። የደወለለት በኃይሉ ነበረ። አንተ ነህ የደወልክልኝ ወይ በማለት ሲጠይቀው አሁን እኔ ነኝ የደወልኩለት ምን ፈለግ የፈለኩትን ማድረግ እችላለሁ ነግሬያለሁ። ይሄ ነገር ግን ካልሆነ እኔ እናንተ እንጣላለን እገልሃለሁ በር ላይ ሰዎች አሉ ከፈለክ ልጥራቸውና ይግቡ ወይ ሲለው ምንም የምፈራው ነገር የለም ሀቄን እንጂ ሀቅ የሰውን ሀቅ አይደለም። ግን ደግሞ ትክክለኛውን አንድ ሰው የፈለገውን ነገር ማድረግ በስራዬ በገንዘብ የማልገዛ መሆኔን እንድታቅልኝ እፈልጋለሁ። በኃይሉም ጥራቸው ሰዎች ደጅ ላይ ካሉም ይለዋል። በኃይሉም እጅግ ተናዶ ስለነበር በጎን እንዳሰራው ሲያቅ ለማንኛውም ቀስ ብለን እንነጋገርበታለን ሲል ወደ ውስጥ ይገባሉ። ወደ ውስጥ ሲገቡ እሺ በማለት ወደ ውስጥ እየገቡት ሁሉንም ነገር ለማወቅ ስለነበረ ምንድነው በኃይሉ የሆነ ሴራ እያሴረ እንደሆነ ቃልም የሆነት በኃይሉ አንተ እንደው ተስፋ የማትቆርጥ ነህ እያለች ብቻዋን እያወራች ነበረ። ብሌንም ቁጭ ብላ የእናንተ ሴራ እንደው አያልቅም ደግሞ ምን አይነት ሴራ ልታሴር ይሆን በኃይሉና ቃል እያለች በነበረችበት ሰዓት ያለችውም ሳይቀር ሰላምና ቃል ልጅ እናትና ልጅ እንደሆኑ የሚያሳይ ነበር። ዲኤንኤው ሰላም በጉጉት የጠበቀችው የዲኤንኤ ውጤት ልጇ ነሽ ስትባል እጅግ ተናዳ ታለቅሳለች። እውነትም መጠራጠር አልነበረብኝም ስትል ዶክተሩም እጅግ ተናዶ ስለነበረ በፍጹም ሰላም ተረጋጊ፣ ይሄ ውጤት የእውነት ትክክል አይደለም፣ እኔ ሳልሆን የማሽገው ታሽጎ ነው ለኔ የተሰጠኝ። ስለዚህ የሆነ የተሰራ ሴራ አለ። ምክንያቱም ወንድምሽ በገንዘብ ሊገዛኝ እንደነበረ ሳልነግርሽ ነው የሄድኩትኝ 400 ወይም 500 ሺህ ብር ልክፈልህና ይሄን ዲኤንኤ ቀይረው ብለውኛል። ግን ደግሞ ቃልም ብትሆን ሴትነቷን ተጠቅማ ዲኤንኤውን እንድቀይርላት ብትለምነኝም እምቢ ብያት ነበረ። ወንድምሽ ደግሞ በገንዘብ እየተደራደረኝ ነበረ። ስለዚህ ይህንን ነገር በጎን ሂዶ በኃይሉ የሆነ ነገር አድርጎታል ሰላም። ስለዚህ ይህንን ደግሞ ዲኤንኤ እነሱ ሳያውቁ እኛ በጎን እናስመርምር የሚል ጥያቄ ሲያቀርብላት በፍጹም ሁለተኛ አላደርግም አልጠራጠርም ስትለው እኔ ግን ልጅሽ ቃል እንዳልሆነች 100% እርግጠኛ ነኝ። ምክንያቱም ከሚያደርጉት ድርጊትና ከሚሆኑት ሁኔታ ላይ እንደተረዳሁት ከሆነ ቃል ያንቺ ልጅ አይደለችም። ያንቺ ልጅ እኔ ፈልጌ አመጣልሻለሁ። ግን አንቺ ባትፈልጊውም ደግሞ ስለ ዲኤንኤው በእኔ በራሴ ፍላጎት ሁሉን ነገር አስተካክዬ በግሌ አስደርገዋለሁ ይላታል። እጅግ ያዘነችዋ ሰላም ብሌንም
ቆይ ለምንድነው ሳሚ እናትሽ ሰላም ናት ያለኝ ለምን ይሆን ምንድነው ይሄ ነገር በማለት ብሌንም ግራ ተጋብታለች። በኃይሉ በሰላም ላይ እየተሳለቀባት ነበር። ቃልም ልክ እንደዛው እዩልሽ እመኝኝ ሰላም ብዬሽ ነበር መጀመሪያም አንቺ ተዋረድሽ እንጂ እኔ ቃል አልተዋረድኩኝም። ታይ ስልሽ አልሰማሽኝም። እናትና ልጅ ነን ግን ደግሞ ያፈርሽው እንጂ እኔ ቃል አይደለሁም በማለት በልበ ሙሉነት ስትናገራት አሁን ማንንም ማውራት እንደማትፈልግና ብቻዋን መሆን እንደምትፈልግ ውጡልኝ በማለት ሁሉንም ለማስወጣት ትሞክራለች። በኃይሉም እየሳቀባት ነበር ሰላምን ጥሏት ሄደው። ብሌን ግን ካጠገቧ ቁጭ ብላ ነበር። ምክንያቱም ይሄ ነገር አሁንም እየተሴራ እንደሆነ ብሌን ሳይገባት ይቀራ አይመስልም። ዶክተሩ ግን ሁሉን ነገር በግሌ አደርገዋለሁ በማለት ተነስቶ ጥሏት ሄዷል። ገነት ልጇ ዳግም ወደ ቤት አልተመለሰም። እንደወጣ ገፍትሯትም ነው የሄደው። ምክንያቱም እቤት ሄደሽ ብሌንን አንቺ ቃልን እኔ ጋር እንደተተኛ እንዳደረግሻት ሁሉን ነገር እውነታውን ለብሌን ነገሪያት ሲላት በፍጹም እሺ ብላ ከሄደች በኋላ እንደማትነግራትና ምንም ያየችውና የምታውቀው ነገር እንደሌለ ለብሌን ትነግራታለች። በዛን ሰዓት ዳግምን ውሸታም አስብላ ውላይ በውሸት ይቅርታ ሊጠይቀኝ ነው ወይ በማለት ብሌንም እውነት መስሏት ነበረ። እናም ዳግም እናቴ ከዚህ በኋላ አመሰግናለሁ ብሏት እናቱን ትቷት ይሄዳል። ገነትም ልጄ ይቅርታ አድርጊልኝ በማለት ትታት ነበር ሄደችው። በዛን ሰዓት ዳግም እንደወጣ አልተመለሰም። ወይዘሮ ገነት ቤቷ ቁጭ ብላ እያለቀሰች ነው። ጓደኛዋ ደግሞ መታ ምን ሆነሽ ነው ስትላት አየሽ ልጄም ትቶኝ ሄደ። እኔ ያደረኩት ነገር በጣም ከባድ ነው። ልጄ ትቶኝ ሄዷል በማለት እያለቀሰች እኔ እኮ ጎረቤትሽ ነኝ። ምን ሆነሻል? ለምንድን ነው ለኔ የማታማክሪኝ? እኔ እኮ ሚስጥረኛዬ ትመስኝ ነበረ። ሚስጥርሽ ለኔ የምትነግሪኝ ይመስለኝ ነበር። አንቺ ግን እስቲል አሁንም ድረስ ድብቅ ነሽ በማለት ገነትን ስትነግራት እንደሱ አይደለም እያለች ቁጭ ብላ እያለቀሰች እያለ ጓደኛዋን በድንገት ወጥታ ወደ ቤቷ ትሄዳለች። በዛን ሰዓት ቃል ስትመጣ ገነት እያለቀሰች ነበር። ምን ሆነሽ ነው? ልጅ እንደወጣ አልመጣም። ስልኩንም ስደውልለት ስልኩን አያነሳልኝም። ስለዚህ ለብሌን ሁሉንም ነገር ልነግራት ይገባል። እንዴት ትነግሪያታለሽ? ብሌን ጋር ለነገርሻት እኮ ድጋሚ በፍቅር ይገናኛሉ ነበረ ታሪኩ። ገነት ግን ልጅን ማጣት አልፈልግም። እንደፈለጉ ይሁኑ። ገና ለገና ጎረቤት ይስቅብኛል፣ ይናገረኛል ብዬ ልጆችን እንደዚህ ማድረግ አልፈልግም። ልጅንም ማጣት አልፈልግም በማለት ለብሌን ትደውልላትና ብሌን እባክሽን ይህ ሁሉ ሴራ የኔ ሴራ ነው። ልጄ ዳግም ውሸታም አይደለም። እናንተ እንዳትጋቡ እኔ ጎረቤት ይስቅብኛል ብዬ ስለፈራው እንጂ እናንተ መፋቀራችሁን ጠልቼ ነው እንደዛ ያደረኩት። ስለዚህ ቃልም ከዳግም ጋር እንድተኛ ያደረኳት እኔ ነኝ። ደውዬም የጠራውሽ ይህንን አይተሽ እንዲቆርጥልሽና እንዳትገናኙ ስለፈለኩኝ ነበረ። አሁን ግን ልክ እንዳልሆንኩ እየገባኝ ነው ልጄ። እባክሽ ዳግም እንደወጣ አልተመለሰም። ደውለሽ እንድታገኙ እፈልጋለሁ ስትላት ቃል ምን እያደረግሽ ነው ገነት? ምንድነው የምትናገሪው? በማለት እሻምጩ በማለት ስልኩን ተቀብላ ታወራታለች። ብሌን አዎ ምንም የተፈጠረ ነገር የለም። ገነት ናት ይህን ሁሉ ስራ የሰራችው። እኔም ሆነ ዳግም የምናውቀው ያደረግነውም ነገር የለም።